ሰላም ፋሚሊ እንዴት ናችሁ? አንድ ነገር ትዝ ስላለኝ ነው ወደ እናንተ። እነዚህ ሁለቱ ሰዎች ሁለቱ አንድ ላይ ጥምረት ሲፈጥሩ የሚገነቡት ሀገር ሲያስቡት እዚህ እያለኝ ሲያስቡ በጣም እየገረመኝ ነው። አያችሁ አንደኛው ትናንትና ሌባ ስለሆነ ዘራፊ ስለሆነ ዛሬ ደግሞ ሀገር ማልማት እንዳለበት ትናንትና ሀገር ሲበጠብጥ ትናንትና ሀገር ሲያወድም የነበረው ሰውዬ ዛሬ ደግሞ የብልጽግናውን ልብ ተቀላቅሎና ሀገር ለመገንባት ሀገር ከሚገነባ ሰው ጎን መቆሙን አንዳንድ ቪዲዮዎች ላይ ሲያይ ይገርመኛል። እና እነዚህ ሁለቱ ሰዎች አንድ ላይ ቢሆኑ የሚገነቧትን ነገር አስቡ እስቲ። ዛሬም ሀገራችን በጥሩ ሁኔታ ተገነባች ናት፣ የሚያስደስት ነገር ነው። ግን የእነዚህ ሁለቱ ሰዎች ነገር አቶ ጌታቸው ረዳና ዶክተር አብይ አንድ ላይ ሆነው ሲሰሩ ምን ያህል ሀገር ምን ያህል ኢትዮጵያ እንደምትገነባ አስቡት። የምር እኔ ፖለቲካው ዓለም ምናምን አይደለሁበትም። የትምህርት ዝግጅትም እድሜም አይፈቅድም። ገና ማወቅ ስላለብኝ ማለት ነው። ብዙ ማወቅ ነገር ብዙ የሚያውቃቸው ብዙ የምረዳቸው ነገሮች ስላሉ ፖለቲካ አይደለም። ግን እነዚህ ሁለቱ ሰዎች እንደምረዳው ከሆነ ታላቋን ኢትዮጵያ መገንባት አላማቸው በጣም ሰፊ ነው ይመስለኝ። ብናበረታታቸው ብዙ ሀሳቦች ብዙ ለሀገር ጠቃሚ ሀሳቦች ከጌታቸው አንደበትም ይወጣሉ። የዶክተር አብይ ጥርጥር የለውም ስራ በተግባር ስለሆነ። ግን እስቲ እንደግፋቸው። ጦርነቱም ያው ምክንያቱም ሁለት ወደን አንችልም። ምክንያቱም ሁለቱም የምንወድ ከሆነ አንዱን ማለት አለብን። በቃ ወንድሞቻችን ናቸው። ትናንትና አጥተናቸዋል። ጓደኞቻችንን አጥተናቸዋል። እሱ ይከብዳል። ግን ሀገራችን እንደ ሀገር እየቆመች ነው። እሱን ነገር ስናይ ደግሞ ደስ ይላል። እንደ አንድ ኢትዮጵያዊ ውስጥ መልእክት አስተላለፍ ቢባል ለሀገራችን መሪ መልእክት አስተላለፍ ቢባል ሀገራችን ላይ ለሀገሪቱ ትልቅ በጣም ትኩረት ሰጥቶ እየሰራ ነው። በጣም ቀን ከሌሊት እየሰራ ነው። አመሰግናለሁ። እንደ አንድ ኢትዮጵያዊ አመሰግናለሁ። ግን ምን ቅር ይልሃል ቢባል ደግሞ ወረዳዎች ላይ አመራሮች ላይ ትንሽ ቢሰራ የሀገራችን ፖሊሶች የሀገራችን ደንብ አስከባሪዎች ላይ ትንሽ ቢሰራ የተሻለ ነው። ምክንያቱም ማህበረሰብ ማስተጓጎል እና ማህበረሰብ ማንከራተት ስራ እየተሰራ ስለሆነ ማለት ነው። እንደ አንድ ዜጋ ሀገር የምትቆመው ህዝቧ ሲቆም ህዝቧ ሲኖር ነውና ትንሽ ክፍለ ከተማዎች ላይ ወረዳዎች ላይ ያሉ አመራሮች ላይ ደግሞ ጠንከር ያለ ስራ ቢሰራ ሀገራችን እርግጠኛ ሆኜ የምናገረው ነገር ሆኖ 5 ዓመት ሳይሞላ አሜሪካ መሄድ፣ ጣሊያን መሄድ፣ የተለያዩ ሀገራቶች ላይ መሄድ፣ ካናዳ መሄድ ምናምን አያስፈልገንም። ሀገራችን ራሷ ካናዳ ናት። ሀገራችን ላይ ሰርተን መለወጥ እንችላለን። አመሰግናለሁ።